ሰላም 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 እንዴት ናችሁ? የተከበራችሁና የተወደዳችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። እናንተ ጋር እንዴት ነው? ሁሉ አማን ነው? ያላችሁበት ሰላማችሁ ብዝት ይበል። ዛሬ በጣም ከባድ የሆነ ክረምት ነው እኛ ጋር ያለውና እንደዚህ የሁላችሁ በሹራብ ታፍኜ ነው የመጣሁት። እውነት ለመናገር ከባድ ብርድ ነው ያለው። በቃ አዲስ አበባ በጣም ዝናብ አለ። ከባድ ዝናብ ነው ያለው ዛሬ። ብርዱ በዛው ልክ ነው ማለት ነው ቤተሰቦች። ዛሬ በጣም አስገራሚ በሆነ ቪዲዮ ወደ እናንተ መጥቻለሁ። ቤተሰቦቻችን በጣም አስገራሚ የሆነ ቪዲዮ ነው። የሆነ ታይም ላይ በጣም በቃ እንዴት ልበላችሁ፣ ለአይናችሁ ማየት የማትፈልጉት አይነት ሰው ወይም ደግሞ ብታገኙት የሆነ ነገር ልታደርጉ የምታስቡትን አይነት ሰው ስትታረቁ በቃ ጀስት እንደ እህት እንደ ጓደኛ ምን መሆን እንፈልጋለሁና ያንን ነገር ልትቀበኝ ብሎ መጠየቅ እንደው ከጤነኝነት ነው ብላችሁ ታስባላችሁ? ጓደኝነቱም የሚመጣው በሂደት ነው አብራችሁ ስትቆዩ እንጂ እንዲሁ እናንተ ስለፈለጋችሁ ብቻ ይሆናል። እንደው ከቅንነቱ እንኳን ከልባችሁ እንኳን ቢሆን አይሄድም አይደል? ለዚህ ሩታ ዛሬ በጣም እንግዲህ ነገሮቹን በጣም ያጠመዱት ወጥመድ ሳያስቡት ፊት ለፊት የወጣባቸው ይመስለኛል እና ሴራቸው በደንብ እየተነቃባቸው ያለ ይመስለኛል። በዚህ ዙሪያ ላይ ደግሞ አብርሃምና ሄርሜላ ሊሸነፉ አልቻሉም ይመስለኛል። በቃና ለጊዜው እጅ ሊሰጡ አልቻሉም። ግን ደግሞ በዚህ አካሄድ ከሆነ ምናልባት በቅርብ ቀን ወጥመድ ውስጥ የሚገቡ ነው የሚመስለኝና በጣም አስገራሚ ቪዲዮ ነው እንግዲህ እየተከሰተ ያለው ማለት ነው። ትናንትና ታስታውሳላችሁ ኤፍሬም አብርሃምን ይቅርታ አስጠይቀው እኔን ሳይሆን ሄርሜላን በጣም ስላስቀየምካት እሷን መጠየቅ አለብህ ይቅርታ ሲለው ሩታ ያለችው ነገር ትዝ አይላችሁ? እሷ ስር እግሯ ስር የመውደቅ ግዴታ የለብህም፣ በቃ ወንድምነቱ ለአንተ እንጂ ለእሷ ምንም አይደለም ምናምን ብላ እንደውም በጣም ደስ የማይል ቃል ተናግራ ነበር አይደል? ዛሬ ግን ስትመጣ ሰላምታውን እንኳን ከሄርሜላን የጀመረችው ከሷ ልጀምር ብላ ማለት ነው። ምን አይነት ተንኮሉ እንትን እያለች እንደሆነ እየሰራች እንደሆነ ምንም ግልጽ ነው። ሌላው ኤፍሬም በእያንዳንዱ ንግግር ውስጥ ሄርሜላን የዋህ እንደሆነች መልካም ሰው እንደሆነች ምናምን ሲገልጽላት ነበር። እንዴ ከዚህም ፊት እኮ አብረክ አብርሃም ጋር ሆና እኮ አንቆ ሌላ ነገር ሊያደርጋት ያሰበ ልጅ እኮ ነው። ሊደበድባት ሁሉ የደረሰ ልጅ እኮ ነው። ቀለበትሽን አውርቂ ምናምን እንቧከረዩ እያለ ማለት ነው። እና በጣም የዛሬው ከባድ የሆነ ነገር ነው። እውነት ለመናገር ሴራው ከባድ ሴራ ነው እየተሰራ ያለው ማለት ነው። ስለዚህ ይሄ ግልጽ ወጥቷል ማለት ነው። ግልጽ ወጥቷል። በጣም የሚገርማቸው ነገር ሌላው ሁለቱም የጠየቁት ጥያቄ ሄርሜላን ብቻዋን ማግኘት ይፈልጋሉ። ምን ማለት ነው? ይሄንን ጠይቀው እንደዚህ ማድረጋቸው። አሁን ለምሳሌ ኤፍሬም ሄርሜላ በቃ ካሁን በኋላ እንግዲህ እየተደዋወለ መገናኘት አለብን ምናምን። ስለዚህ ከሩታ ጋር ያሰቡት ነገር ያቀዱት ነገር አለ ማለት ነው። ያው ጥያቄውን አልተቀበሉም። ሄርሜላም የመለሰችበት መንገድ አለ። የዋህነት ማለት ሞኝነት ማለት አይደለም ብላ የመለሰችበት መንገድ አለ። እነሱም የገባቸው ነገር አለ። ከመጀመሪያው ጀምሮ ሩታ ይቅርታ ብላ ስትመጣ ጀምሮ ያሴረችው ሴራ አለ። ጠላትን አቅርባችሁ እንጂ አርቃችሁ ልትጎዱት እንደማትችሉ ይታወቃል አይደለ? ያንን ስራ ነው እየሰሩ ያሉት ማለት ነው። አሁን አብርሃም በሰላም ልጅህን እያየህ ነው እያለችው ነው ትላንት። እሱ ግን ሰሞኑንም እያደረግሽ ያለሽው በሙሉ ለኔ በቃ ጥሩ ስሜት እየተሰማኝ አይደለም ብሏል አብርሃም ማለት። ስለዚህ ታውቆታል እያደረገች ያለችው እየተሰደበችም ምን እያለችም አብርሃም ፊት እየነሳትም ምን እያለም እሷ ግን እንዲህ ጥብቅ የማድረግ እንትን ላይ ነው ያለችው ማለት ነው። ነገሮቹን በማለፍ እና ትልቅ ዝግጅት ተዘጋጅቶላቸዋል ለሄርሜላ ማለት ነው። እና በጣም የገረመኝ ደግሞ ሄርሜላን ጓደኛዬ እንድትሆኚ ይፈልጋሉ እንደ እህትም ምናምን። ከዚህም ፊት እንደ እህትም እንደ ጓደኛም እኔ ስመክርሽ ትላት ነበረ። ኦፍኮርስ አልተጠቀመችበትም። አዎ ትላታለች። ግን አሁን ያንን አያችሁ እንደ እህትም እንደ ጓደኛም ስትይኝ ስለነበረ
ጓደኝነቱን አሁን እፈልገዋለሁ፣ እህትነቱን አሁን እፈልገዋለሁ እና ቢቸግረኝ እንድታግዢኝ ቢቸግርሽ እንዳግዝሽ ምናምን ነገር የሚል ጥያቄ አቀረበች። ሄርሜላን ጓደኛዬ ሁኚ ማለት ምን ማለት ነው? ይሄ ግልጽ አይደለም? እየሄደችበት ያለው ነገር ግልጽ አይደለም? በቃ ሳታስበው ግልጽ ወጣ ማለት ነው እያሴረች ያለችው። ስለዚህ ሩታ ተባንባታል። በቃ ከልቧ እንዳልሆነ ግልጽ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር አድርጉ። እስቲ ቪዲዮን እያየን ደግሞ ሀሳብ እንስጥበት። ወደ ቪዲዮ እንሂድ። ከሷ ልጅም በነገራችን ላይ ከአንድ ቤት የወጡ ነው ይመስሉታል። ደግሞ ሩታና ሄርሜላ የሆነ ተመሳሰሉ አይደል? አለባበሳችሁ ምናምን አምሮባቸዋል። አንድ አይነት ደስ ይላል። አውቀን የለበሰው ዛሬ እሑድም አይደለ ቀኑ። እሑድን ፏ ደመቅ ሸብረቅ ብለን ማሳለፍ አለብንና ሩታን ለማስቀናት ነው አብርሃም። ምክንያቱም ስሜቷን ያውቃል። ብዙ ጊዜ ወድቀን እንደዚህ ነው የምንኖረው። ለዛ ነው እዚህ ማለት ትናንትና የሚያዋስድ ነበር። አንተ እኔን ሳይሆን ይቅርታ መጠየቅ ያለብህ ከኔ በላይ ያስቀየምከው ሰው አለ እያልክ ነበርና እኔም ከሄድኩ በኋላ ብዙ ነገር እያሰብኩበት ነበር። ምክንያቱም በነገር ትክክል ነው። ምክንያቱም እኔ እናንተ ወንድማማች ነን። ትናንትና ግን እንደዚህ ሲል አብርሃም እንደዚህ ሲል ሩታ ሀሳቡን እንዳያደርገው እያከላከለችው ነበር። ግን ዛሬ ይቅርታ ሊጠይቅ ሲመጣ ይዛውን የመጣችው አብራን የመጣችው ማለት ነው። ምንም ብንደራረግ ምንም እንትን ብንል ኖርማል ነገር ነው። ኖርማል ነገር ነው ስለ ያው ኖርማል አይደለም ግን ይሻላል። ሩታም ያው ከእናንተ ጋር ሰላም ሆናለች። ወዲህ ከአንተ ጋር ትናንትና በሰላም የተለያየ ነው። ከሄርሜላ ጋርም ሰላም መሆን ትፈልጋለች። ሄርሜላ አይደለም ከእሷ ጋር ከአንተ ጋር ሰላም እንድትሆን እንደማትፈልግ ግልጽ እኮ ነው። ዛሬ ምን ታይቶ ነው? ምክንያቱም በምንም አይነት ነገር አብርሃም ሊሸነፍላት ስላልቻለ ግዴታ አብርሃም ዙሪያ ላይ የአብርሃም የሆነውን ነገር ለመያዝ ማለት ነው። በዛ ምንም ሰላም አይደለሽም እውነት ለመናገር ማለት ነው። አንቺ እያስመሰልሽ ነው ያለሽው እንጂ ሰላም ነኝ ማለት አንቺ ጋር ብቻ ሳይሆን እነዛ ሰዎች ጋርም ሰላም መሆን መቻል አለበት አይደለ? እንደዛ ሲሆን ነው። ደስ ብሎኛል። በጣም አመሰግናለሁ። እንግዲህ ያው ናችሁ ይቅርታ ማለት ይችላል። ከዚህ በፊት ብዬሻለሁ፣ ኦልሬዲ ይቅርታ ብዬሻለሁ። አንቺም ደግሞ በጣም የዋህ ልጅ ይቅርታ ማለት የዋህ ነሽ በጣም በጣም እንጂ እቺን ቃል ስንቴ እንደሚደጋግም አታያላችሁ። አሁን ድጋሚ ይቅርታ ስጠይቀኝ በጣም እየደበረኝና ለራሴ እየተሸማቀቁ ነው ይቅርታ ጠይቅሽ። ምክንያቱም በሰራሁት ባደረኩት ነገር መሸማቀቅ አይጠበቅብንም። የሰው ልጅ ጥፋት ነው ይቅርታ ከጠየቀ በቃ በቂ ነገር ነው። ከልቡ ሲሆን እንደዛ ነው፣ ከልቡ ሲሆን ማለት ነው። ግን ደግሞ ይቅርታው ወጥመድ ነው። ወጥመድ አንተ ይቅርታህን እቀበላለሁ፣ ችግር የለውም። ግን ደግሞ ከልብህ ነው ወይ ይቅርታው? ምክንያቱም ማለት ነው እንግዲህ አንድ ሰው ይቅርታ ሲል ይቅርታ ከልብህ ነው ወይ ብለው ቢጠየቅ አይ አይደለም ሊል አይችልም። ግልጽ ነው አይደለ? አይ ከልቤ አይደለም ምናምን ሊል አይችልም። እነሱ አስበው የመጡት ነገር አለ። ከልቡም ቢሆን ከልቡም ባይሆን ከልቤ አይደለም አይልም። ይቅርታ ጠይቀኸኝ ብዙ ቀን ወይም ብዙ ሰዓታት ወይም ብዙ ወር ቆይታ አይደለም ተመልሰህ ያን ነገር ከአብርሃም ጋር አግኝተኸኛል ሁሉ ነገር የፈጠርከውና አሁን ከልብህ ነው ወይ? ከልብህ ካልሆነ ይቅርብኝ። ከልብህ ከሆነ ግን እና ደግሞ ነገሮችን አንደርስታንድ አድርገህ በድጋሚ ይቅርታ ለመጠየቅ መተህ ከሆነ እቀበልሃለሁ። እንግዲህ ያው እንደዚህ ተብሎም አይጠየቅም። ሲጀመር ሄርሜላ ማወቅ ያለብሽ ነገር እንደዚህም ተብሎ ከልብህ ነው ወይ ተብሎም አይጠየቅም። አስበው አይ ከልቤ አይደለም እናንተን ለማጥመድ ፈልጌ ነው አይልም። በቃ ኤፍሬም ማለት ነው። ግልጽ እኮ ነው። አብርሃም ጋር ነገኞች እንደፈለግሽ መሆን ትችላለሽ። እንደፈለግሽ መሆን ትችላለሽ። ባለፈው ግን እንደፈለግሽ መሆን አትችይም ነበር ሲላት የነበረው አይደለ? የፈለግሽ መሆን ትችላለሽ ከአብርሃም ጋር ሆነ ከማንም ጋር። ምን ማለት ነው? ከአብርሃም ጋርም ከማንም ጋር እንደፈለገሽ መሆን ትችላለሽ ማለት ምን ማለት ነው? ምን ማለት ነው? ከልቡ ከሆነ የወንድሙ ፍቅረኛ ነች፣ የነገ ሚስቱ ነች። ከአብርሃም ጋር እንደፈለጋ መሆን ትችላለች እንጂ ከሌላ ሰው ጋርም እንደፈለጋት መሆን ትችላለች ማለት ምን ማለት ነው ነው ዋናው ነገር። ስለዚህ ባለፈው ኤፍሬም ሲቆፍር የነበረው ነገር የሆነ ነገር ያሳያል ማለት ነው። የዛን ቀን እያልኩሽ ነበር፣ ያው አብርሃም ደውሎ ብዙ ነገር ነበር ያለኝ፣ ለዛም ነበር ይቅርታ የጠየኩሽ እና አሁን ግን አያገባኝም። በቃ ሁላችንም ሰላም እንድንሆን ነው የምንፈልገው። እኔ መሩታም ሀሳባችን ሰላም ለመፍጠር ነው፣ ሰላም ለመሆን ነው። ከእናንተ ጋር አይመስልም ማካሄዳችሁ የዚህን ሰሞን በጣም ከአንዳንድ ቅዱስ መሆናችሁ በእርግጠኝነት የሚያስኬድ ጉዳይ እንዳልሆነ ግልጽ ነው። እና ይቅርታ አይነት ቀበኝ። እሺ ግን እሺ
እንግዲህ ይህን ይቅርታ አብርሃም ገፍቷት ነው ይቅርታውን የተቀበለችው እንጂ ፍላጎቱ የላትም። እንዳያችሁት ማለት ነው። በቃ ችግር የለውም ምናምን ነገር ብሎ ጠቃቅሷት ነው እሱ ማለት ነው። እና ሁለቱም ባነዋል። ባይዘው አብርሃምም ሄርሜላም ባነዋል። በጣም የዋነች ነው ያየሁትና ምን ነው የዋነች? በጣም አሞጋገስካት። ሩታ ነበር አይደል የምታሞጋግሳት በፊት። አሁን እግዚአብሔር ያክብርልኝ። ችግር የለውም። እና ደግሞ ሩታ ሄርሜላን ፈልጋታለሁ ላውራት የምፈልገው ነገር አለ ምናምን ነገር ብለሽ ነበርና ድጋሚ በሌላ ነገር ዝም ብለን ከምንገናኝ ይፋ በመጀመሪያ ደረጃ ይቅርታ ስለተደራረጋችሁና የምናስበው ነገር ላይክ ሰላም እንዲሁ ምናምን የምንፈልገው ነገር ስለሆነ ደስ ብሎኛል። የምናስበው ነገር የሚያስቡት ነገር ሌላ ነገር ነው። በሚያስቡት መንገድ እየሄደላቸው ነው ጉዳዩ። ያ ነገር ደስ ብሏታል። ትላንትና ስታከላክል ነበረ። እሷ እግር ላይ መንበርክ የመውደቅ ግዴታ የለብንም ስትል ነበረ። ዛሬ ደግሞ መልሳ እየተጋጨባት ነው ራሱ ማለት ነው ነገሮቹ ራሱ ማለት ነው። ዛሬ መልሳ ደስ ብሎኛል ሰላም ስለሆናችሁ ይቅርታ ስለጠየካት ምናምን ብላ ማለት አይመስለኝም። ምክንያቱም ከወንድም ጋር ብቻ ሳይሆን ከሷም ጋር ያለህን ነገር አሪፍ አድርገን ለመቀጠል አይ ቲንክ ጥሩ አጋጣሚ ነው ብዬ አስባለሁ። ትላንትና እኛ ስንል የነበረው ይሄንን ነው። ምክንያቱም አንድን ሰው ስትወዱት የሱ የሆነውን ነገርም መውደድ አለባችሁ፣ እሱ የሚወደውን ነገር መውደድ አለባችሁ ግዴታ ስለሆነ ማለት ነው። ኤፍሬም አብርሃምን የሚወደው ከሆነ አብርሃም ፍቅረኛውን ሊወደው ግዴታ ነው። ሁለቱንም ከተጣላ ሁለቱንም ይቅርታ የመጠየቅ ማለት ነው እና ትላንትና ግን እሷ እንደዛ ስትል ነበረ። አሁን ዛሬ ደግሞ ከእሷ ጋር የእርቅ መፍጠር አብርሃምን ብቻ ሳይሆን እሷንም ይቅርታ መጠየቅ በቃ ትክክለኛ ነገር ነው እያለች ነው የምትናገረው። አይጣረስም ሀሳቡ በደንብ ነው የሚጣረሰው እኮ። እና ደግሞ እኔ ያው እሷን የፈለኩበት ምክንያት ሜቢ ካየክ እንደ እህትም እንደ ጓደኛም ምናምን ብላ ያወራችኝ ነገር ነበረ። ሶ ላይክ ያንን ነገር እንደ እህትም እንደ ጓደኛም ለመቀጠል እሷን ፈቃደኛ ከሆነች ደስተኛ ከሆነች ፍላጎቱ ካላት ላይክ እንደ ጓደኛ መሆን እንችላለን። ጥሩ እህትማማቾች እንሆናለን ብዬ አስባለሁ። እና እንዴት ሊሆን ይችላል? ሁለት ባላንጣዎች እንዴት ነው ጓደኛሞች ሊሆኑ የሚችሉት? የአንድ ወንድ ሚስቶች ጓደኛሞች መሆን ይቻላል ማለት? በእኛ ሀገር ኮንቴክስት ነው የምላችሁ። በሌላ ሀገር በሰለጡነት ሀገር ዘይዶን ኬር በቃ ምንም ዴንታ የላቸውም ይሆናሉ። እነሱ ችግር የለባቸውም የሰለጠኑም ስለሆነ ማለት ነው። ግን በእኛ ሀገር ይቻላል ወይ ነው አሁን። በዛ ላይ ሩታ ወራት እንጂ ቢፈጅ እንጂ አብርሃምን ከራሴ ጋር አደርጋለሁ ያለችውን ነገር እያካሄደች እንዳለ ግልጽ ነው። ሜቢ በዚህ ነገር ፈቃደኛ ከሆንሽ ደስተኛ ከሆንሽ ካሁን በኋላ በጥሩ ሁኔታ እየተደዋወልን ቢሆን በማንኛውም አይነት ምክንያት በየትኛውም አይነት አጋጣሚ እኔ አንቺን እርዳታ ከፈለኩኝ አንቺ ምን እርዳታ ከፈለግሽ እየተደዋወልን እየተገናኘን ቢሆን ጥሩ ነገር ብንፈጥር ደስ ይለኛል። አንተም ያው ሄርሜላ አልተዋጠላትም። እያያችኋት ነው አለ እሷ የምታወራው ነገር በሙሉ አልተዋጠላትም። ግልጽ እኮ ነው፣ ሊዋጥም አይችልም። ልጅህን ለማየት እየመጣክ ነው እና ያ ነገር አሪፍ ነው። አንተም በዚሁ እንድትቀጥል እፈልጋለሁ። ምክንያቱም የልጄ ፍቅር ወይም ደግሞ የልጄን አይን ማየት እፈልጋለሁ ብለህ ብዙ ጊዜ ትላለህ እና ያ ነገር ስለዚህ አንተም ተመላለስ እሷንም እንትን ከዛ አንተ ልጅህን ትይዛለህ እና ሄርሜላ ደግሞ ብቻችን እንጨዋወታለን ነው ጨዋታው። ቢቀጥል ደስ ይለኛል እና ጓደኝነታችን አብሮነታችንም እየተደዋወልን እየተገናኘን በቃ አሪፍ እንዲሆን እፈልጋለሁ። እኔ ፈቃደኛ ነኝ። በጣም ከባድ ነው እውነት። ቅመም አይደለም ምን ነገር እንዲሰማሽ አንፈልግም እና እኔም ያው ያብርሽ እንደምታጋብሽ ወንድም ነኝ። እኔም እንደ ወንድምሽ አይተሽ እኔም ደግሞ እንደ እህቴ አይቼሽ መቀጠል እንችላለን። ማንኛውም ነገር መተጋገዝም ካለብን ተጋግዘን፣ መደዋወልም ካለብን ተደዋውለን፣ መገናኘትም ካለብን እንደ ፋሚሊ መሆን እንችላለን። በልመና እንደዚህ አይቻልም። በልመና እንገናኝ፣ ተደዋውለን እንገናኝ። በልመና እህትና ወንድም መሆን እንችላለን። በልመና ጓደኛ መሆን እንችላለን ማለት ሌላ ሴራ ነው። ግልጽ እኮ ነው። ይህን ሀሳብ ስላሰባችሁ ስላቀባችሁም ከልብ እናመሰግናለን። አብርሃም እኮ በጣም ደስ የሚለኝ ነገር በቃ ምንም ላለማስቀየም ሳያስቀይም ነው ነገሮችን የሚናገረው። ግን ደግሞ የሩታና የሄርሜላ መገናኘት አስፈላጊ ነው ብዬ አላስብም። ኦልሬዲ መንገድ ላይ ድንገት ብትገናኙ ሰላም ልትባባሉ ትችላላችሁ። ከዛ የዘለለ ነገር ግን አስፈላጊ ነው ብዬ አላስብም እና በቃ ይሄ ነው እንግዲህ። አሁን ስለ አብርሃም ጓደኛሞች ሆነው አስቡ። ጓደኛሞች ሆነው አብርሃም እንዴት ነበረ እስቲ ምንድነው የሚወደው ምንድነው የሚጠላው እያለች ሄርሜላ ሩታን ምናምን ነገር ስትጠይቃት አስቡት። እሱ ይሄንን ነው የሚወደው ይሄን አድርጊለት ምናምን። ኧረ በጣም ደስ አይልም። ሰላም ለማውረድ ያክል ነው። አይወርዷል። በቃ ሰላም ወርዶ እንዴ ሰላም መውረድ ምን ይሄን ያላሳስባችሁ? ሰው ይቅርታ ከጠየቃችሁት በቃ አለቀ። በቃ ከዛ ውጪ እናንተ መጣበቂያ የፈለጋችሁበት ምክንያት ምንድን ነው?
አሁን ላይ ሰላም ነን። እኛ ጋር ችግር የለም። እኛ ራሳችን ስናወራ እናንተ ጋር ችግር ካለ አናውቅም። እኔ አንቺን አፋልሁንና የራስሽን ሀሳብ ብትናገሪ ጥሩ ነው። እውነቱን ነው። በቃ እሷ የዋ ልጅ ነች በጣም። ኧረ ኤፍሬም ኤፍሬም በጣም ባይዘው እንዲህ ስትንቀዘቀዡ ነው አሁን እንግዲህ ሚስጥራችሁ እየወጣ ያለው። የዋህነት ማለት ሞኝነት አይደለም እና የፈለኩት አሁን ላይ እኔ እንጃ ምናልባት የዋህነት እንደ ሞኝ እየወሰድኩ ሊሆን ይችላል። ግን ደግሞ ታውቃለህ በቃ እንደዚህ ነገር ማውራት አልፈልግም። ግን ኤፍሬም አሁን ላይ አብርሃም እንዳለው ነው የሚወስነው። ምክንያቱም ትክክለኛ ውሳኔ ነው። በቃ ምንም ያገናኘናል ብዬ አላስብም። ስራም ሆነ ቤተሰባዊነታችንም የሚያገናኘን ቦታ ላይ ያገናኘናል እንጂ መደዋወል ሞር ሳምቲንግ በተለይ ከኤፍሬም ጋር ከሩታ ጋር የሚያገናኘን ነገር አለ ብዬ አላስብም። ከኤፍሬም ጋር በቃ ግልጽ ነው። ደግሞ ቤተሰባዊነታችን የሚያገናኘን ቦታ ወይ በዓል ወር ሰርግ ወይ የሆነ ነገር ያገናኘናል ብዬ አስባለሁ። የዛን ሰዓት ብንገናኝና ያ ነገር በቂ ነው ብዬ አስባለሁ። ምንም ማድረግ አይቻልም። እንግዲህ ጨክናለች። አይ ምንም ምክንያቱም አንደኛ ታርጌት መጣው ሄርሜላ አይቀርታ ተመልከቱ። ታርጌት አድርገው የመጡት ሄርሜላ ነው። ገብቷቸዋል አይደለ? ግን ሩታ በመምጣቷ ምክንያት ከሄርሜ ጋር ያው ኖርማል ጀስት ጓደኛ ለመሆን ለመቀራረብ ነበርና ያው እናንተ ደግሞ አይሆንም ወይም ደግሞ አንፈልግም ካላችሁ በግዴታ የሚሆን ነገር የለም። ብዙ ጊዜ እንግዲህ የተገናኙ አብርሃም ሲያገኛት ሩታን እንደሚጠራጠር እየነገራት ነው። እሱን ክሊር ማድረግ ትፈልጋለች። ደጋግመ ማለት ነው እኔ ምንም አይነት ተንኮል አስቤ አይደለም ምናምን ልክ ሌባው አለ እንደተባለ ማለት ነው። እዚህ ጋር ልብስ ይሰርቅና ሱሪ የተሰጣ ሱሪ ይሰርቅና ልብስ አየህ ሆይ ሲል ተብሎ ሲጠየቅ የምን ሱሪ እንዳለው ማለት ነው። እና እሷም አሁን እያደረገች ያለችውን ነገር ቀድማ ትናገረዋለች ማለት ነው። እንደ እህትም እንደ ጓደኛ ምናምን እያለች ታወራኛለች። ላይ ካስታወስክ ይሄን ነገር እንደ እህትም እንደ ጓደኛ ብትቀበዩ ከኔጌቲቭ ነገር ሳይሆን ከፖዚቲቭሊ ብታስቢ ምናምን ስለምትለኝ ሰው ይሄን ነገር እኔ ማክሰፕት አድርጌው ማለት የእሷን ፍላጎት ነው ብዬ ስላሰብኩኝ ነበር እንደዚህ አይነት ጥያቄ ያቀረብኩላት። ግን የእሷ ፍላጎት ቢሆንም ጊዜው አልፏል። ገብቶሻል አይደለ? እንደ እህትም እንደ ጓደኛም ብላ አብርሃም የምትይዥበትን መንገድ ነበር ስመክርሽ የነበረው። ያን ተበልተሻል። አይሆንም ካለች ኦኬ ኖርማል ነው። እናመሰግናለን። ይሄን ደግሞ በተለይ በጣም እናመሰግናለን። በጣም ከልብ እናመሰግናለን። ሄርሚን በተለይ በጣም እናመሰግናለን። ስለዚህ ወጥመድ ውስጥ ናቸው እና ከዚህ በኋላ ነገሮችን በመልካም እንድትረዱት እንፈልጋለን። በመጥፎ ነገር ምንም አይነት ነገር ባታዩ ግን ደስ ይላል። ያ ነው ሀሳባችን። እናንተ ብቻ ሳትሆኑ ሁላችሁ እሺ ይሁንላችሁ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው